አያጅቦ አለህ? አለሁ። ምን እየሰራህ ነው? እናንተን ልበላ። እናቴ የአምስተኛና የስድስተኛ ክፍል ጂኦግራፊ አስተማሪ ነበረች። ጡረታ ከመውጣቷ በፊት የምታስተምርበት ትምህርት ቤት ብማርም እሷ የምታስተምርበት ክፍል አልተማርኩም። ልጆች ስለምትወድ እንደ ልጆቿ ስለምትቀርባቸው እንደሚወዷት በርካታ ጊዜ ምስክርነት ሰምቻለሁ። አሁን እንኳን ጡረታ ወጥታ መንገድ ላይ ያስተማረቻቸው ተማሪዎች ፍቅርና አክብሮታቸውን ሲገልጹላት ብዙ ጊዜ አይቻለሁ። እናቴ የላላ የተቆጠበ ማህበራዊ ግንኙነት ያላት ረጋ ያለች ፈገግታ የማይለያት ደርባባ ሴት ናት። ሙሉ ጸጉሯ ሐጫ በረዶ መስሎ ጥቁር ነበረው ቢባል ለማመን ይቸግራል። ብቻዋን ያሳደገች ልጅ ሳለሁ እቴቴ አባቴ የት ነው ያለው እላታለሁ። ይመጣል፣ ሰላም ለማስፈን ነው የሄደው ትለኝ ነበር። በስንት ተረት ሰላም ምን ማለት እንደሆነ ከገባኝ በኋላ ሁከትና ግርግር ሳይ አባቴ ያልደረሰም ማለት ነው እያልኩ ሲደርስ አባቴ ሁሉን ያስተካክላል እያልኩ አደግኩ። ሲደርስ ሰላም ይሆናል። አባቴ ሲደርስ ችግር አይኖርም፣ ችግርን ተገን አድርጎ የሚመጣ ክፉ ነገር የለም እያልኩ እና አቢቲ ቤት ችግር፣ ሌባ፣ አያጅቦ ስለማይኖር ባሻኝ ሰዓት ሄጄ እጫወታለሁ እያልኩ የጨለማን መወገድ አይቀሬነት እያሰብኩ ስቦርቅ አደግኩ። ትንሽ ነፍስ ሳውቅ አባቴ ጦርነት እንደሄደ እናት ሀገሬ ብሎ ሸልሎ ወጥቶ አድሮ ወጥቶ መቅረቱ ተገለጸልኝ። አባቴ እንዴት ነበር እለዋለሁ። ከእኔ በእድሜ በልጦ ተወልዶ በጥቂትም ቢሆን አባቴን የሚያውቀው ወንድሜ። አባታችን ተጫዋች፣ እናታችንን የሚንከባከብ ደግሞ ከሥራ ማታ ሲመጣ ሁሌም በፌስታል ለእኛ አንድ ነገር ሳይዝ የማይመጣ ከሥራ ደክሞት እንኳን መጥቶ ሳያጫውተን የማያድር ነበር እያለ ይተርክልኛል። በትንሹም በትልቁም አባቴ ቢኖር እላለሁ። ጉድለቱ ሲሰማኝ አባትና ልጅ ሲሄዱ የልጁ ዕድለኝነት ሲታየኝ የአባት ፍቅር ጉድለት ስሜት እየጠዘጠዘኝ እኔም እንደማደግ ወንድሜም ለአቅመ አዳም ደረሰ። ወንድሜ ስልጣን ላይ ያሉትን የአባቴን ገዳዮች ለመታገል ፖለቲካን ማደሪያው አደረገ። ተቃዋሚ ነን ካሉት ጋር ሁሉ ቀድሞ ይሰለፋል። ሁሌም የተቃዋሚዎች ባንዲራ ያዥ እሱ ነው። ደፋር ነው ይሉታል። አንድ ቀን ማታ እናቴ ወንድሜ ቤት አላደረም ብላ ሀገር ይያዛለች። ፈለገች፣ አስፈለገች። እሱን የበላ ጅብ አልጮኻል። ከጥቂት ቀን በኋላ ግን መታሰሩን ሰማን። እናቴ አነባች፣ ተንገበገበች። ያኔ ነው ለመጀመሪያ ጊዜ ከፍቶኝ ስቅስቅ ብዬ ያለቀስኩት። ንፍጤንና እንባዬን እየጠራረኩ አይመጣም እኮ እሱም እንደ አባዬ አይመጣም፣ ወንድሜ አይመጣም፣ ከዚህስ በኋላ ማንም የሚያግዝልኝ የለም፣ የሚያስጠናኝ አይኖርም እያልኩ አለቀስኩ። በወንድሜ መታሰር ድብርት ይሆን ብቸኝነት የሆነ ውሉ የማላውቀው መንፈስ ወረረኝ። ደፋር እኮ ነው እያሉ ከፊት ሲያሰልፉት የነበሩት ሰዎች አንድ ቀን እንኳን ለመጠየቅ አልደፈሩ። የታሰረበትን የሚነግረን አተን ስንንከራተት ያውቁ እንደሆን ስንጠይቃቸው እሱን ራሱ አናውቀውም አሉ። እናቴ የተነሳውን ርዕስ ወደ ወንድሜ ስባ አምጥታ አሄሄ ያልታደልኩ ትላለች። በሰልኩ መሰለኝ። ድሮ ስለ አባቴ ያወራችኝ ስታለቅስ ህመሟ ስለማይገባኝ ጀመራት የምል የነበርኩ ልጅ ዛሬ እኔ ያለሁልሽ እያልኩ አጽናናት ጀመር። ወንድሜ በታሰረ በሁለተኛ ወሩ እስር ቤት ውስጥ በተፈጠረ ጠብ መሞቱን ፖሊሶች ቤታችን መጥተው 3 መስመር በማትሞላ ደብዳቤ አረዱ። እርማችንን ተንሰቅስቀን ተንቀጥቅጠን አወጣን። አባቴና ወንድሜ ሞቱ። ነገር ግን ለሞታቸው መታሰቢያ የሞቱለት ጨለማን የማውደምም ሆነ
ብርሃን የማፈንጠቅ ሂደት አልተከናወነም። የቤታችን 2 የሙቀት ምሰሶዎች ተገንድሰው ያለ ሙቀት ያለ ምሰሶ እንኖራለን። እኔ ስሜ ብርሃኑ ቢሆንም እናቴ ብርሃኔ ነው የምትለኝ። ብርሃኔ ስትለኝ እኔን እርግጥ ጫን አድርጋ ስለምትጠራኝ የሆነ ማያዬ አይኔ ጧሬ የምትለኝ ነው የሚመስለኝ። እንደ መርፌ ቀዳዳ አንድ ሆኜባት የኑሮ ፍልስፍናዋ በእኔና በእኔ ዙሪያ ያጠነጥናል። ትንሽ ካመሸው ሰቀቀኗ ልክ የለውም። ሁሉም ነገር በእሷ ሐሳብ ልክ ብቻ መሆን አለበት። 12 ሰዓት ቤት መግባት አለብኝ። 1 ደቂቃ ካለፈ ስልክ ይጮኻል። ቤት ገብቼ የማወራቸው ወሬዎች ከሀገር፣ ከመንግስት፣ ከፖለቲካ የራቁ መሆን አለባቸው። በቀጥታም ይሁን በተዘዋዋሪ ለፖለቲካ ቀረበ ለሀገር መቆርቆር ስሜት ያለው ወሬ ማውራት አልችልም። ብርሃኔ አደራህን አታምሽ፣ በማያገባህ አትግባ። በፖለቲካም ቢሆን ደሞ ፖለቲካ ሽንፍላ ነው፣ አይጸዳም። የራስ ወዳዶች መጠቀሚያ ቃታ ነው። የግል ችግሩን እኛ እያለ እየቸረቸረ ዝናና ፍራንክ የሚለቅም ብቻ ነው ያለው። ሐሳብ ከሐሳብ አይፋጭም። እኔ ልብላው እኔ ካልበላሁት በሚል ይናጫሉ እንጂ ትግሉ የሐሳብ ለሕዝብ ጥቅም የቆመ አይደለም። ሕዝብ የሚሉት ለቲፎዞ ነው። አየህ ልጄ፣ በፖለቲካ ጥሩ የደደበው ያሸንፍና ስልጣን ይይዛል። ትዕቢት የወጠረው ደግሞ ይወድቃል። እኔ የማውቀውና ያየሁት ፖለቲካችን ይሄ ነው። እንዳትበላብኝ አበባዬ። ይኸውልህ ብርሃኔ፣ ብሔር፣ ጎሳ፣ ዝምድና የፖለቲካችን መሰረት ነው። በሱ ትሰበሰባለህ። ሴራ፣ ውሸት፣ ሆድ፣ ክህደት፣ ድድብና አለው። ዓለሜ የታላቅነት እውነተኛ ህልም ዕውቀትህ ያስበላሃል። እውነተኛ ከሆንክ ያሴሩብሃል፣ ያድሙብሃል፣ ስምህን ያጠለሹታል። የማያውቅህ ወታደር ጥንካሬውን ይፈትሽብሃል፣ ወይ ደግሞ እንደ አባትህና እንደ ወንድምህ ግንባርህን ይልሃል። ፖለቲካችን ሞት አለው። ካልጨከንክ ካልደደብክ መከራ ይጥልብሃል። ያሻህን ተናግረህ አትኖር። አትወጣም፣ አትገባም። ሚስትህን ባል አልባ፣ ልጅህን አባት ታስናፍቀዋለህ። ቂመኛ ነው፣ ቀን ይጠብቅልሃል። እንደኔ ባልና ልጅ እንዳንተ አባትና ወንድም ደጅ ትበላለህ። ብርሃኔ፣ እኔ ልሙት እልሃለሁ፣ ፖለቲካችን ውስብስብ አይደለም። ለመጉላት ደደብና ራስ ወዳድ መሆን መስፈርቱ ነው። የሚወደድ ነገር የለውም። አበባዬ፣ የሚፈልጉትን የሚያጎሉትና የሚያፈዙት እነርሱ ራሳቸው ናቸው። ይኸውልህ ብርሃኔ፣ በዚህ ጸርቶ የማይጸዳ ፖለቲካ ብትሞኝብኝ ለአንድ ሳምንት ብሶቴ፣ እምባዬ፣ ለቅሶዬ በየሰፈሩ በየካሜራው ይንከባለላል። ከዛ ይረሳል። ሐዘኑና ስብራቱ እኔ ጋር ብቻ ይቀራል። ብርሃኔ፣ የተበላሸ ሂደት ውስጥ ትክክል መሆን ስህተት ነው። ልጄ፣ የዚህ ሀገር ፖለቲካ ይቅርብህ፣ ትበላብኛለህ። አንዲት ጣት ማጣት ለማይገባው ዓላማ ባልና ልጄን ገብሬያለሁ። ይበቃኛል። ዜናው፣ ትግሉ፣ ፕሮፓጋንዳው፣ ጽንፈኝነቱ ከሰውነት ማማ ላይ ያወርዳል። አደራህን ዓለሜ፣ ግርግር ስታይ ለማጣራትም ብለህ ቢሆን እንኳን አትገተር፣ አትቀላቀል። ፖለቲከኞች ለግል ጥቅም ነው ተናጭተው የሚያናጩት። ሕዝብ ጥቅም ማግኛ ቃታቸው ነው። ችግሩ ወደ አንተ ካልመጣ አንተ ወደ ችግሩ አትሂድ። ከእናቴ የተለየ ሐሳብ ባይኖረኝም ያጣችውን ስለማውቅ ስትናገር ጣልቃ ሳልገባ ሰማታለሁ። ዛሬም አባቴንና ወንድሜን የበሉት ጅቦች ይጮኻሉ፣ ፕሮፓጋንዳቸውን ይነዛሉ። አንዱ ጎራ ተነስ ከኔ ጋር ብርሃን፣ ሰላም፣ ብልጽግናን በጋራ እናምጣ ሲል፣ አንዱ ጎራ ሁሉም ሰላም ነው ተኛ ዋ ይለኛል። ሁለቱም ጎራ እያንዳንዱን ክስተት ስልጣን ማቆያና ስልጣን መጨበጫ እንድትሆን አድርገው ይቀነብቧታል። እኔ ለሁሉም ና ከኛ ጋር ሁን ጥሪዎቻቸው መልሴ ግን አንድ ነው።
ወንድሜንና አባቴን መልሱልኝና